SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ሂስትሪ ግሬድ 11 ዩኒት 5 የዩኒት 5 ሰመሪ እና ሪቪው ኩዌሽን ይዤላችሁ የመጣሁት። እንደምታውቁት ዩኒት 5 ስለ ፒፕልስ ኤንድ ስቴት ኦፍ አፍሪካ እስከ 1500 ያለውን ያየንበት ምዕራፍ ነው እና ደግሞ በውስጡ 7 የሚደርሱ ክፍሎችን አይተናል። የመጀመሪያው ስለ አሸንት ሚዲቫል አፍሪካን ስቴት አየን። ከዛ በኋላ ስለ ኖርዝ አፍሪካ፣ ከዛ ስፕሪድ ኦፍ እስላም ቱ ኖርዝ አፍሪካ፣ ከዛ ስቴት ኢን ዌስት አፍሪካ፣ ስለ ሴንትራል ኤንድ ኢስት አፍሪካ፣ ስለ ሳውዘርን አፍሪካ፣ ከዛ በመጨረሻም ደግሞ 5.7 ስለ ሪሌሽንሺፕ ኤንድ ኤክስቼንጅ አሞንግ ዲፈረንት ሪጅን ኦፍ አፍሪካ የሚለውን በስፋት ተመልክተናል ማለት ነው። አሁን ደግሞ ስለ እነዚህ ሰመሪ አጠር ያለ ሰመሪ የምንመለከት ይሆናል ማለት ነው እና ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። በተጨማሪም ይህንን ፒፒቲ በነጻ መስራት ማግኘት ከፈለጋችሁ ቴሌግራም ቻናሌ ላይ የመለቅ ይሆናል። እዛ ገብታችሁ መመልከት ትችላላችሁ። የዩኒት 5 ሙሉ ቴሌግራም ቻናሌ ላይ ተለቋል። እዛ ገብታችሁም መመልከት ትችላላችሁ። ወደ ሰመሪው ስንገባ የመጀመሪያው ምን ይላል? when the European colonizers came to Africa in the last quarter of the 9th century they fabricated a completely wrong approach to the continent of Africa and its people, a dark continent without history. እና ይሄ ምንድነው የሚለው በ19ኛው ክፍለ ዘመን ይሄ የአውሮፓ ኤክስፕሎሬሽን ወይም ኮሎናይዘሮች ማለት ነው ወደ አፍሪካ ሲመጡ አፍሪካንና ህዝቦቿን በተመለከተ ትክክል ያልሆነ አመለካከት ነበራቸው። እናም ታሪክ የሌላት ጨለማ አህጉር አድርጎም ይቆጥሯት ነበር ማለት ነው እና አጌንስት ሰች ኢሮፒያን ኔሽን the peoples have developed advanced cultures and civilizations in the different geographical regions of Africa. ይህም ማለት ነው ይሄ የአውሮፓውያን አመለካከት ትክክል አልነበረም እና የአፍሪካ ህዝቦች በተለያዩ የአፍሪካ ክፍሎች የራሳቸውን የዳበረ ባህሎችና ስልጣኔዎችን ፈጥሯል እና some of the centers of cultures and civilization of the ancient and medieval Africa were led include Mamluk Egypt, Kush, Meru and the kingdom of Aksum in northeast Africa, the empires of Ghana, Mali, Songhai and Kanem Bornu in West Africa, the forest kingdoms of Benin in Central Africa and Great Zimbabwe in South Africa. እና ለዚህ ማሳያ የሚሆነው በሰሜን ምስራቅ አፍሪካ የማሙሉክ ግብጾች፣ ኩሽ፣ የአክሱም መንግስት ይገኙበታል። በተጨማሪም በምዕራብ አፍሪካ ደግሞ ይሄ የጋና የማሊ የሶንጋይና የካነምቦሩ ግዛቶች ነበሩ እና በማዕከላዊ አፍሪካ ደግሞ የቤኒን መንግስት፣ በደቡብ አፍሪካ ደግሞ ታላቋ ዚምባብዌ ይገኙበታል ማለት ነው እና the Swahili peoples of East Coast, the Hausa peoples in what is now Nigeria and the Khoikhoi and the San people in Southern Africa have developed an advanced maritime and agricultural cultures እና በምስራቅ አፍሪካ የባህር ዳርቻ ላይ የሚኖሩ የስዋሊ ህዝቦች፣ በአሁኑ ኒጀር የሚኖሩ የሀውሳ ህዝቦች እንዲሁም በደቡብ አፍሪካ የሚኖሩ እነዚህ የኮይኮይ እና የሳን የዳበረ የባህልና የእርሻ ባህልም ነበራቸው። በተጨማሪ as a result of the presence of this and other centers of cultures and civilizations, the Europeans narratives that disowned its well developed cultures and colorful history was proved to be shell fabrications እና እነዚህ የባህልና የስልጣኔ ማዕከላት መኖራቸው ማለት ነው አውሮፓውያን ስለ አፍሪካ የሰጡት መግለጫ ስህተት መሆኑን ያረጋግጣል ማለት ነውና the continent is rather a cradle of man, hosted many important centers of cultures and civilization in the ancient and medieval world that enormously contributed to world civilization እና
ይልቁንስ አፍሪካ የሰው ዘር መገኛ ናት። በተጨማሪም በአፍሪካ ውስጥ የነበሩ ባህሎችና ስልጣኔዎች ለዓለም ስልጣኔ ትልቅ አስተዋጽኦ አድርጓል ማለት ነው። እና ይሄ ባጭሩ ነው ዩኒት 5 ማለት ነው። እናም ወደ ሪቪው ኩዌሽን ስንገባ ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ እና የመጀመሪያው choose the best answer from the given alternative ነው የሚለው። አንደኛውን ስንመለከት ምን ይላል? the economy of the West Africa Kingdom was based on ብሎ A farming, B trade, C fishing, D animal husbandry። ይሄ የምስራቅ አፍሪካ መንግስት ኢኮኖሚ ማለት ነው የተመሰረተው በምን ላይ ነው ይላል። መልሱ B ነው። እና ይሄ የምስራቅ አፍሪካ መንግስት ኢኮኖሚ በምን ላይ ተመሰረተ ነበር የሚለው በእርሻ ንግድ፣ አሳ ማጥመድ ወይም እንስሳ እርባታ። ከሱ ውስጥ የቱ ነው? ቢ ንግድ ነው ማለት ነው። እናም ትሬድ ማለት ነው። እና ይሄ የምስራቅ አፍሪካ መንግስታት በዋናነት የንግድ ማዕከላት ነበሩ እና ከሳህራ በረሃ የሚደርሰው የጨውና የወርቅ ንግድ ለነዚህ መንግስታት ከፍተኛ የኢኮኖሚ እድገትም አስገኝቷል ማለት ነው። ሁለተኛ ስንመለከት which two items of trade were very important in West African kingdoms? A beads and coppers, B gold and salt, C iron and tin, D bronze and silver። ምን ይመስላችኋል? በምስራቅ አፍሪካ መንግስታት የንግድ ልውውጥ ውስጥ በጣም አስፈላጊ የነበሩት ሁለት items of tradeዎች የትኞቹ ናቸው ይላል። መልሱ ቢ ነው፣ ጎልድ ኤንድ ሳልት። እናም ምክንያቱም በምስራቅ አፍሪካ መንግስታት በተለይም በጋና፣ ማሊና ሶንጋይ መንግስታት ይሄ የወርቅና የጨው ንግድ እጅግ አስፈላጊ ነበር እና ወርቅ ከደቡብ ወደ ሰሜን የሚላክ ሲሆን ጨው ደግሞ በተቃራኒው አቅጣጫ ይጓዝ ነበር እና ሁለቱም እቃዎች ከፍተኛ ፍላጎት ስለነበራቸው የንግድ መስመሮችን ተቆጣጥረው የነበሩ መንግስታት ከፍተኛ ሀብትም አከማችተዋል በእነዚህ ምክንያት ማለት ነው። ሶስተኛ ስንመለከት what people were the greats in West Africa? A religious reform, B brokers in the Sahara Desert, C storytellers who pass down history orally, D bandits in the Sahara። ግሬቶች እነማን ነበሩ በምዕራብ አፍሪካ ውስጥ ይላል። መልሱ ሲ ነው፣ ስቶሪ ቴለርስ who pass down history orally፣ ታሪክን በቃል የሚያስተላልፉ ተረት ምናምን ተናጋሪዎች ሰሪዎች ነበሩ እና ግሬቶች በምዕራብ አፍሪካ ማህበረሰቦች ውስጥ ትልቅ ቦታ የሚሰጣቸው የታሪክ ተርጓሚዎች ነበሩ እና ታሪኮችን የዘር ሀረጎችንና ባህላዊ እሴቶችን ከትውልድ ወደ ትውልድ በቃል በማስተላለፍ የህብረተሰቡን ትውስታ የሚጠብቁም ነበሩ ማለት ነው። አራተኛ ጥያቄ ጋር ስንገባ what is the correct chronological order of the West Africa Kingdom? A ማሊ ሶንጋይ ጋና፣ B ሶንጋሊ ማሊ ጋና፣ C ጋና ሶንጋሊ ማሊ፣ D ጋና ማሊ ሶንጋል። የምዕራብ አፍሪካ መንግስታት ትክክለኛው ኦርደር የያዘው ክሮኖሎጂካል ኦርደር የያዘው የትኛው ነው ከነዚህ ውስጥ ይላል። መልሱ ምን ይመስላችኋል? መልሱ ዲ ነው፣ ጋና ማሊ ሶንጋይ። እና ይሄ የምዕራብ አፍሪካ መንግስታት የጊዜ ቅደም ተከተል የሚመለከተው ጋና ከ8ኛው እስከ 19ኛው ክፍለ ዘመን፣ ማሊ ከ13ኛው እስከ 18ኛው ክፍለ ዘመን፣ ሶንጋይ ከ15ኛው እስከ 16ኛው ክፍለ ዘመን እና ነበሩ እና ጋና ቀዳሚ ስትሆን ማሊ ደግሞ ቀጣይ ናት ማለት ነው። ከዛ በኋላ ሶንጋይ ደግሞ የማሊን ስልጣን በመውረስ ትልቅ መንግስትም ሆናለች ማለት ነው። ወደ አምስተኛው ጥያቄ ስንገባ the most important West African city for trade and intellectual life was A ጋዎ፣ B ቲምቡክቱ፣ C አድዋጎስት፣ ዲ ዲጀን። ለንግድና ለኢንተሌክቹዋል ላይፍ በጣም አስፈላጊ የሆነችው የምዕራብ አፍሪካ ከተማ ከነዚህ ውስጥ የትኛዋ ናት ነው የሚለው። መልሱ ቢ ነው፣ ቲምቡክቱ። ቲምቡክቱ በምዕራብ አፍሪካ ውስጥ ለንግድና ለኢንተሌክቹዋልስ ላይፍ እጅግ አስፈላጊ ከተማ ነበረች እና የማሊና የሶንጋይ ግዛቶች የነሱ አካል በመሆኗ የንግድ ማዕከል ከመሆኗን በላይ የእስልምና ትምህርትና የእውቀት ማዕከል በመሆኑም ትልቅ ሚና ተጫውታለች ማለት ነው። ስድስተኛው ደግሞ the greatness of Mali was closely linked to A
ሱንዲያታ፣ ቢ አስኪ ሙሐመድ፣ ሲ ማንሳ ሙሳ፣ ዲ ሱኒ አሊ። አስኪ ሙሐመድ ቱሪ። እናም የትኛው ይመስላችኋል? የማሊ ግሬትስት ኦፍ ማሊ ክሎዝሊ ሊንክድ የሚያደርገው ከነዚህ ሰዎች ውስጥ የትኛው ነው? መልሱ ሲ ነው፣ ማንሳ ሙሳ ነው። ይሄ የማሊ መንግስት ግሬትነስ ማለት ነው ከማንሳ ሙሳ ጋር ክሎዝ የሆነ ሊንክም ነበራት እና ማንሳ ሙሳ በ14ኛው መቶ ክፍለ ዘመን የነገሰ ሲሆን በንግድ በትምህርትና በሃይማኖት መስፋፋት ትልቅ አስተዋጽኦ አድርጓል እና ወደ መካ ያደረገው ጉዞ መንግስቱን በዓለም አቀፍ ደረጃም እንዲታወቅ አድርጎታል ማለት ነው። ሰባተኛው which one of the following was the main reason for the fall of Western African kingdoms? A. population pressure, B. invasion, C. drought, D. earthquake። ከሚከተሉት ውስጥ የምዕራብ አፍሪካ መንግስታት ውድቀት ዋነኛው ምክንያት የትኛው ነበር ይላል። መልሱ ምን ይመስላችኋል? መልሱ ቢ ነው፣ ኢንቬንሽን ማለት ነው። እና የምዕራብ አፍሪካ መንግስታት ውድቀት ዋነኛ ምክንያት ይሄ ኢንቬንሽን ነበር፣ ወረራ ነበር እና በተለይም የማሊና የሶንጋይ መንግስታት ከሰሜን አፍሪካ በመጡ ወራሪዎችና በአካባቢው በነበሩ ሌሎች ጎሳዎች በተደጋጋሚ ጥቃት ይደርስባቸው ነበር። ይህም የንግድ መስመሮችን በማስተጓጎልና የመንግስታት ስልጣንን በማዳከም ውድቀታቸውን አፋጥኖባቸዋል ማለት ነው። እና ሪቪው ኩዌሽን ይሄ ይመስላል፣ ሰመሪውም ይሄንን ይመስላል። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ እና ቀጣይ ዩኒት 6 እንዲሰራላችሁ ከፈለጋችሁ ቀጣይ በሉኝ ወይ የተለያዩ ኢንትራንስ ኩዌሽኖችን ወይ ሞዴል ኤግዛሞችን የምንሰራ ይሆናል። ቀጣይ ከፈለጋችሁ ቀጥላለሁ ዩኒት 6ን። እናም ባይ